ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰላም አሳድሮ ጨለማውን በብርሃኑ ገልጦ ከሰዓተ ነጉ ያደረሰን አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁንና ሊቃውንተ ቤተ ክርስቲያን በውስጥም በውጭም ሆናችሁ የውዳሴ ማርያምንና የቅዳሴ ማርያምን ትርጓሜ የምትከታተሉ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን አደራችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እዚህ ቀጥሎ የሚካሄደው የውዳሴ ማርያምና የቅዳሴ ማርያም ትርጓሜ ስለሆነ በያላችሁበት ሆናችሁ ተከታተሉ። ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ። ይዞት እንደመጣውስ ሰዱስ ቢል በቀና ነበር። ወደ ምስጢር ሂዶ ዓርብ አለ እንጂ። ዓርብ ማለት የፍጥረት መካተቻ ቀን ማለት ነው። እግዚአብሔር አምላክ ከእሑድ እስከ ዓርብ ድረስ በስድስቱ ዕለታት 22ቱን ስነ ፍጥረት ሲፈጥር ሰንብቶ በሰባተኛይቱ ቀን በዕለተ ቀዳሚት አልፈጠረባትም፣ አርፎባታል እንጂ። ወአመሳቤት ዕለት አይረፈ እግዚእነ እምኩሉ ግብሩ ዘአሐዘ ይግበር እንዲል። አንድም ዓርብ ማለት የመና መካተቻ ማለት ነው። እስራኤል ከግብፅ ከወጡ በኋላ በገዳም ሳሉ ከእሑድ እስከ ዓርብ ስድስቱን ዕለታት መናው እየዘነበላቸው እየለቀሙ ያገባሉ። በሰባተኛይቱ ቀን በዕለተ ቀዳሚት ግን አይዘንላቸውም ነበርና የቀዳሚቱን ዓርብ ደርበው ያገቡ ነበርና የመና መካተቻ ማለት ነው። አንድም ወበሉ እክለ ፊንቆን ወዓርበ መና በፊንቆን የሚል የፊንቆንን እህል ዘርፈው በልተው መናው በፊንቆን ቀርቶባቸዋልና የመና መካተቻ ማለት ነው። የብሉዩ ይህ ነው። የሐዲሱ ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም 33 ዓመት ከ3 ወር የሰውነትን ስራ ሲሰራ ኑሮ በዚች ቀን በዕለተ ዓርብ ስራውን ጨርሶ ስኩብ በመቃብር ሆኖ አርፎባታልና የስራ መካተቻ ማለት ነው። ወዓርበ ፋሲካሆሙ ለአይሁድ እንዲል አለፈ ተከተተ ሲል። በዚህም ዕለት እመቤታችን የብርሃን ዘውድ ደፍታ የብርሃን መጎናጸፊያ ተጎናጽፋ የብርሃን ጫማ ተጫምታ የብርሃን መነሳንስ ይዛ አእላፍ መላእክትን፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳትን በፊት በኋላ በቀኝ በግራ አስከትላ በሰረገላ ብርሃን ተቀምጣ ትመጣለች። ከዚያ ስትደርስ የብርሃን ድባብ ይዘረጋል፣ የብርሃን ድንኳን ይተከላል፣ የብርሃን ምንጣፍ ይነጠፋል፣ የብርሃን ሰርፍ ወለንሳ ይዘረጋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኝ አመስግነኝ ትለዋለች። ክርክር በዕለተ ሰኑ ያልቋልና ኦ መዝገበ በረከት ባርክኒ በበረከተ ወልድኪ ወአቡሁ ወመንፈስ ቅዱስ ይላታል። እሷም በረከተ ወልድ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ብላ በያዘችው መስቀለ ብርሃን ትባርከዋለች። ተባርኮ ምስጋናዋን ይጀምራል።
ውዳሴ በዓርብ ውዳሴ ዘዓርብ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ቢል አንድ ነው። ቃለ ጸሐፊ ነው። እሱ ግን ምስጋናዋን ውርብት አንቲ እማንስት ወቡሩክ ፍሬ ከርሥኪ ብሎ ያመጣዋል። በዚህ ዕለት የሚነበብ የሚጸለይ የሚተረጎም ቅዱስ ኤፍሬም የተናገረው አምላክን የወለደች የእመቤታችን ምስጋና ይህ ነው። በዚህም ዕለት ከወትሮዋ ይልቅ ደናግልን አስከትላ መጥታ ነበርና እነሱን እያየ ምክወል ለደናግል እያለ ያመሰግናታል። እነሱማ ተለይተዋት ያውቃሉን? እሱ እየበቃ መሄዱን መናገር ነው እንጂ። ከሴቶች ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጭ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስም መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል የባሕርይ አምላክ ነው። ነውር ነቀፋ ሳይኖርብሽ አምላክን የወለድሽ እመቤታችን ሆይ ሰረቀ ፀሐየ ጽድቅ ጌታ ካንቺ ተወልዷል እና ወሰረቀ ዘእንበለ ርኩስ ድንግል ዘእንበለ ርኩስ ብሎ ይገጥመዋል። ነውር ነቀፋ ሲያገኝሽ ፀሐየ ጽድቅ ጌታ ካንቺ ተወልዷል እና አቅረበን በክንፈ ረድኤቱ አቀረበን። ይእተ አሚረ ይሰርቅ ፀሐየ ጽድቅ ወሕይወት ታሕተ ክነፊሁ ካለው ከነቢዩ አለ አያይዞ ተናግሮታል። ሪቅን ካየ ዘንድ አቅረበነ አሪቅን ካየ ዘንድ አልበሰነ ይላል እንጂ ከአባቱ ጋር አንድ አደረገን ሲል ነው። ታሕተ ክነፊሁ አለ ቆቃ ይነቁ በጊዜ ነግ ወያስተጋብ ዘየወለደ እንዲል የቆቅ አውራ ማልዶ ተነስቶ ይጮሃል። የቆቅ ገላግልት አባታቸው መስሏቸው በአንድነት አብረው ሲለቅሙ ያረፍዳሉ። ቀትር በሆነ ጊዜ ቀና ብለው አይተው አባታቸው እንዳልሆነ አውቀው ትተውት ይበተናሉ። ይህም ምሳሌ ነው። በቆቅ አውራ የተመሰለ ዲያብሎስ ነው። ያ ማልዶ ተነስቶ እንደ መጮሁ ዲያብሎስ አዳምና ሔዋንን በገነት ለማሳቱ ምሳሌ ነው። ገላግልቱ የአዳምና የሔዋን ምሳሌዎች ናቸው። እኒያ ቀትር በሆነ ጊዜ ቀና ብለው አይተው አባታቸው እንዳልሆነ አውቀው ትተውት እንዲበተኑ አዳምና ሔዋንም 5500 ዘመን ሲፈጸም ጌታችን ከእመቤታችን ከተወለደ በኋላ ዲያብሎስን አለ ትተው በጌታችን አምነዋል እና ወአቅረበነ ታሕተ ክነፊሁ አለ። በጥንተ ተፈጥሮ በአዲስ ተፈጥሮ ፈጥሮናልና በጥንተ ተፈጥሮ በአዲስ ተፈጥሮ ከፈጠረን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። አምላክን የወለድሽ እመቤታችን ሆይ አንቺን ብቻሽን የብርሃን እናቱ አንቺ ነሽና፣ ስለዚህ
በነፍስ በስጋ በውስጥ በአፋ እናከብርሻለን፣ እናገንሻለን። አሁን እኛ እሷን የምናከብራት የምናገናት ሆኖ አይደለም፣ ክብርሽን ገናንነትሽን እናገራለን ሲል እንዲህ አለ እንጂ። እመቤታችን ቡርክት አንቲ መርገመ ሥጋ መርገመ ነፍስ የሌለብሽ አንቺ ከሰማይ ትበልጫለሽ፣ ከምድርም ትበልጫለሽ አለ። ሰማይ ምድር የማይችሉትን እሷ ችለዋለች እና በስጋማ ሊያስችለውት የለም ቢሉ እሊያ እሷን አብነት ምክንያት አድርገው ነው። እሷ ግን አለ በባህሪዋ ነው እና። አንድም እመቤታችን ከመላእክት ትበልጫለሽ፣ ከደቂቀ አዳምም ትበልጫለሽ፣ ከልዑላኑ ትበልጫለሽ፣ ከትሑታኑም አለ ትበልጫለሽ። ልዑላን ትሑታን ያላቸው መላእክት ደቂቀ አዳም ካላቸው ይገባሉ። ከህሊናት ሁሉ በላይ ነሽ አለ። ህሊና ክብሯን አለ መርምሮ ማወቅ አይቻለውምና። ነቢበ እበይኪ ነቢበ እበየኪ ይላል። ክብርሽን ገናንነትሽን መናገር የሚቻለው ማን ነው? አንቺንስ የሚመስል ማን ነው? አንድም ክብርሽን ገናንነትሽን መናገር የሚቻለው የለም፣ አንቺንም የሚመስል የለም። መኑና አልቦ ይወራረሳሉ። መኑ ዘይዜንዎ ለልዑል እንዲል አልቦ ሲል አልቦንም መኑ ሲል አልቦ ዘይመስል ዘከማኪ ክብረ እግዚአ ለሰንበት በማኅፀንኪ ተጸውረ ይላልና። እመቤታችን ሆይ መላእክት ከፍ ከፍ ያደርጉሻል፣ ያከብሩሻል። ሱራፌልም ቅድስት ንጽሕት ክብርት እያሉ ያመሰግኑሻል። በኪሩቤል በሱራፌል አድሮ የሚኖር እሱ ከወዲያ ዓለም ወደዚህ ዓለም መጥቶ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከአንቺ ተወልዷልና ሰው የሚወደው ሰውን የሚወድ እሱ ወደ እርሱ አቀረበን አለ። ከእርሱ ጋር አንድ አደረገን። የእኛን ሞት ለእርሱ ነስቶ የእሱን ሕይወት ለእኛ ሰጠን፣ ሰጥቶ አቀረበን። ለዚያነ ሞተ ነሣ ወእንቲአሁ ሕይወተ ወሀበነ አለ። ስለኛ በደል በመስቀል ላይ ተሰቅሎ ሙቶ ሕይወትን ሰጥቶናል እና ከዚህም ከራዲዮን ከሚባል ወፍ ምሳሌ አብነት ነስተው ይናገራሉ። ከራዲዮን የሚባል ጻዳ ነጭ ወፍ አለ። የሚኖር በፋርስ ሀገር በነገስታቱ ቤት ነው። በሀገራቸው ሰው ሲታመም ያለው ከቤቱ የሌለው ከገበያ ገዝቶ አምጥቶ ወፉን ከሕመሙ ፊት ያቆሙታል። ሕመምተኛው የማይድን ከሆነ ፊቱን ይመልስበታል። የሚድን ከሆነ ግን ቀረብ ብሎ አፉን ከአፉ አንድ አድርጎ ደዌውን በእስትንፋሱ ይቀበለዋል። ጻዕዳ የነበረው ይጠቁራል። ብርድ ብርድ ሲለው ዋየ ፀሐይ ሲሻ ወደ አየር ወጥቶ 3 ሰዓት ያህል ዋየ ፀሐይ ይቀበላል። ዋየ ፀሐይ ሲጸናበት ወደ ከርሰ ባሕር ወርዶ በከርሰ ባሕር 3 መዓልት 3 ሌሊት አድሮ
የቀደመ ጠጉሩን መልጦ ወደ ጥንተ ጽዳዌው ተመልሶ ይወጣል። ምሳሌ ነው። ጸዓዳ ወፍ የተባለ በጸዓዳ ወፍ የተመሰለ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጸዓዳ እንደሆነ እሱንም ወልድ ሆየ ጸዓዳ በመለኮቱ ወቀይህ በትስብእቱ ይለዋል እና ለዘተወልደ እምቅድስት ድንግል ምንተ ንብሎ አስተማስሎ አርዌ ገዳምኑ አንበሳ ወኒመ ከራዴዮን ወፍ ጸዓዳ ንጉሥ አንበሳ እንዲል በማይድነው ድውይ የተመሰለ ዲያብሎስ ነው። ያ ፊቱን እንዲመልስበት ዲያብሎስም በኃጢአት ላይ ኃጢአት በትዕቢት ላይ ትዕቢት ቢጨምር እግዚአብሔር ገጸ ምሕረቱን መልሶበታልና የሚድነው ሕሙም የአዳም ምሳሌ ነው። ያ ቀረብ ብሎ አፉን ከአፉ አንድ አድርጎ ደዌውን በእስትንፋሱ እንዲቀበለው ጌታችንም ባሕርየ አዳምን ባሕሪ አድርጓልና ደዌውን በእስትንፋሱ ተቀብሎ ጸዓዳ የነበረው እንዲጠቁር እሱም ባሕርየ አዳምን ባሕሪ ቢያደርግ በአዳም የተፈረደውን መከራ ተቀብሏል እና ወባ እግዚእነ ውስተ ኩሉ ጽዋዕት ወመከራ እንተባቲ አመከረነ ጸላኢ ነሳ ደዌነ ወጾረ ሕማመነ እንዲል ዋየ ብርድ ብርድ ሲለው ወደ አየር ወጥቶ 3 ሰዓት ያህል ውሃ የፀሐይ እንዲቀበል ጌታችንም በዕለተ ዓርብ በመልዕልተ መስቀል ተሰቅሎ 3 ሰዓት ያህል ቆይቷል እና ዋየ ፀሐይ ሲሰናበት ወደ ባሕር እንደ መውረድ ወደ መቃብር መውረዱን መናገር ነው። በከርሰ ባሕር 3 መዓልት 3 ሌሊት አድሮ የቀደመ ጠጉሩን መልጦ ወደ ጥንተ ጽዳዌው ተመልሶ እንዲወጣ ጌታችን መድኃኒታችን ኢየሱስ ክርስቶስም 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ አንድ ወገን ሆኖ ለመነሳቱ ምሳሌ ነውና ወአደገ ንዴተ ህላዌ ዘትካት ገባ ወተመይጠ ሀበ ስብሐቲሁ ወክብሩ እንዲል ክብር ያለው እሱ የእኛን ሞት ነስቶ የእሱን ሕይወት ለእኛ ሰጠን። ክብር ካለው ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብውን ጥበቡን በልቡናችን ሳይብን አሳድሪብን። መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጭ ወላዲተ አምላክ አምላክን የወለድሽ እመቤታችን ሆይ ምከወለደ ደናግል የሴቶች መመኪያ አንቺ ነሽ አለ። ቀድሞ ሴቶች በወንዶች ይመኩባቸው ነበር። እናንተ ከኛ ተገኝታችኋል እንጂ እኛ ከእናንተ ተገኝተናልን? ማለትም ሔዋን ከአዳም ተገኝታለች እንጂ አዳም ከሔዋን ተገኝቷል እያሉ ይመኩባቸው ነበረ። ምን ነው ሔዋን ከአዳም ብትገኝ ጌታችን ከመቤታችን ተወልዶ የለምን እያሉ ይመኩባታል እና ወበከመ አውፃ ብእሲተ ዘእንበለ ብእሲት ከማሁ አውፃት ብእሲት ብእሴ ዘእንበለ ብእሲ
ወሃሎ ዕዳ ላዕለ ትዝምደ አንስት ወበእንተዝ ኮነት ፈዳይተ ዕዳሃ ለሔዋን እንዲል ዮሐንስ አፈወርቅ በሃይማኖተ አበው። አንድም ቀድሞ ወንዶች ሴቶችን በእናንተ ምክንያት ሞት መጣብን እያሉ ይመኩባቸው ነበር። ምን ነው በሔዋን ምክንያት ሞት ቢመጣ በእመቤታችን በቅድስት ድንግል ማርያም ምክንያት ሕይወት ተገኝቶ የለምን እያሉ ይመኩባታልና ምክወለ ደናግል አለ። አንድም በእናንተ ምክንያት ከገነት ወጥተናል እያሉ ርስት አያካፍሏቸውም ነበረ። ቅዱስ ጳውሎስ ብሲ ወብሲት አሃዱ እሙንቱ በክርስቶስ ብሎ እስኪያስተምር ድረስ ምን ነው በሔዋን ምክንያት ከገነት ብትወጡ በእመቤታችን ምክንያት ገነት ገብታችሁ የለም እያሉ ይመኩባታልና የሴቶች መመኪያ አንቺ ነሽ አለ። አንድም በማቴዎስ ወንጌል ያሉ የሐምስ ጠባባት ደናግል መመኪያ አንቺ ነሽ። አንድም ለደናግል አስበ ድንግልናቸውን ታሰጣቸዋለችና ምክወለ ደናግል አላት። በቅድመ ዓለም የነበረ ዓለምን አሳልፎ የሚኖር እሱ ከስጋይ ስጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗል እና ብሉየ መዋዕል ባለው አብላየ መዋዕል ይላል። ይህን ዓለም አስረጅቶ አሳልፎ የሚኖር እሱ ከስጋይ ስጋ ከነፍስሽ ነፍስ ነስቶ ሰው ሆኗልና ምን ነው ዘመን ሰውን ያስረጃል እንጂ ሰው ዘመኑን ያስረጀዋል ይሉ ለሌላው እውነት ነው። እሱ ግን ይህን ዓለም አስረጅቶ አሳልፎ የሚኖር ስለሆነ አብላየ መዋዕል አለው። የእኛን ስጋ ነስቶ መንፈሶ ቅዱስ ወሀበነ ልጅነትን ለእኛ ሰጠን፣ ገንዘብ አደረገልን። በቸርነቱ ብዛት እንድንመስለው እንድንተካከለው አደረገን። እምከማረይነ እማመ ንሄሪ ክብረ እንዲል እንዲህም ከሆነ እመቤታችን ወይ ከብዙ ሴቶች ይልቅ አንቺ ትበልጫለሽ። አንዲቱማ ከአንዲቱ ብትበልጥ ምን ቁም ነገር ነዋ ብሎ ለነሳ የክብር ጸጋ ካላቸው ሴቶች ይልቅ አንቺ ትበልጫለሽ። ልዑል እግዚአብሔር የከተመብሽ ረቂቅ ከተማ እመቤታችን አንቺ ነሽ። ሀገር መንፈሳዊት አላት ንጉሥ በከተማው እንዲኖር ማኅፀኗን ዓለም አድርጎ 9 ወር ከ5 ቀን ኑሯልና። እንድም ሰማይን ከነግሱ ምድርን ከነልብሱ እንደያዘ በማኅፀኗ ተጸንሶ ሳለ ኪሩቤል ሱራፌል ቅዱስ 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 እያሉ ሲያመሰግኑ ወታደንን ድንግል ርእሳ መንገለ ከርሳ ወትሰም ድምፀ እምኪሩቤል ወሱራፌል እንዲል አንገቷን ዘንበል አድርጋ ከኪሩቤል ከሱራፌል የምስጋናውን ድምፅ ትሰማ ነበረና ወማርያም ሀገር መንፈሳዊት ሳሐደረ ላዕሌሃ እግዚአብሔር ልዑል አለ። ለቀረው ነው ለዘይነብር በኪሩቤል ወሱራፌል ሲል ነው። በኪሩቤል በሱራፌል አድሮ የሚመሰገን እሱን በክንድሽ እቅፍ ድግፍ አድርገሽ ይዘሽዋል እና ሕፃናትን አናት እንዳይወርዳቸው ብለው በመሃል እጃቸው እንዲይዟቸው ጌታም ግዘ ሕፃናትን አላፋለሰምና በራእየ አቀፍክዮ አለ።
ዘይሴሲ በብዝኃ ሕይወቱ አሐዘ አጥባተኪ በብዝኃ ሕይወቱ ብሎ ይገጥማል። ፍጥረቱን ሁሉ በዝናብ እያበቀለ በፀሐይ እያበሰለ በቸርነቱ የሚመግብ እሱ በቸርነቱ ጡትሽን ይዞ ሀሊብ ድንግልናዊን ጠባ። አንድም በቸርነቱ ብዛት አለ መንፈሳዊ ምግብ ቅዱስ ሥጋውን ክቡር ደሙን ሰጥቶ የሚመግብ ጌታ በቸርነቱ ብዛት ጡትሽን ይዞ ሀሊብ ድንግልናዊን ጠባ። ይህም አለ የሚያድነን መድኃኒታችን ጌታችን ኢየሱስ ክርስቶስ ነው። ለዘላለሙ ይጠብቀናል፣ ይጠብቀን። እንሰግድለት እናመሰግነው ዘንድ እሱ በጥንተ ተፈጥሮ በአዲስ ተፈጥሮ ፈጥሮናል እና ሰጊድ ሶስት ወገን ነው። መጀመሪያ ወነሳ መሬተ ወገብሮ ለእጓለ እመሕያው እንዲል ከዚህ ምድር አፈርን አንስተህ ፈጠርከኝ ብሎ መስገድ ይገባል። ሁለተኛ በኃጢአት ብሰነካከል በንስሐ መልሰህ ትቀበለኛለህ ሲሉ መስገድ ይገባል። ሶስተኛ ከሞትኩ ከፈረስኩ ከበሰበስኩ አመድ ትቢያ ከሆንኩ በኋላ በዳግም ትንሣኤ ሥጋዬን ነፍሴን አዋህደህ ታስነሳኛለህ ሲሉ መስገድ ይገባል እና ሰጊድ ሶስት ወገን ነው። ሰጊድ ከሚገባው ልጅሽ ስንኝ በድንግልና ስጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለበውን ጥበቡን በልቡናችን ሳይብን ያሳድርብን። ማርያም ድንግል ሙዳየ እፍረት ነቃ ፈልፈለ ማየ ሕይወት። ማርያም ድንግል ሙዳየ እፍረት ድንግል ማርያም የሽቱ ሙዳይ ናት። የሽቱን ሙዳይ ትቢያ እንዳይበንበት ጢስ እንዳይተንበት ብለው ቤት ሰፍተው ተንከባክበው ያኖሩታል። እመቤታችንም መንፈስ ቅዱስ አቀባ እምከርሰማ እንዲል በክብር ላይ ክብር አለ በጸጋ ላይ ጸጋ ይጨመርላታል እና አንድም የሽቱ ዕቃ ሽቱ በውስጡ ሳለ ሽቱም ካለቀ በኋላ መዓዛው አይለየውም። እመቤታችንም ጌታን ጸንሳ ሳለች ታምራት ታደርግ ነበር። እሱንም ከወለደች በኋላ ታምራት ታደርጋለች። መዓዛ መለኮቱ አይልተለያትም እና አንድም 4 ሽቱ 5ኛ ዘይት አጣፍጠው ያኖሩ እንደሆነ ከቤተ ሌዊ የተወለደ ክህነት የሚገባው መጥቶ ቀኝ አካሉን ተቀብቶ ክህነትን፣ ከቤተ ይሁዳ የተወለደ መንግስት የሚገባውም አለ መጥቶ ቀኝ አካሉን ተቀብቶ መንግስትን ገንዘብ ያደርግ ነበር። እንደዚሁም ጌታችን ከእመቤታችን 4ቱን ባህርያተ ሥጋ 5ኛ ባህርየ ነፍስን ነስቶ ክህነትን መንግስትን ገንዘብ አድርጎ ለሌላው የሚሰጥ የሚያድል ሆኗልና ሙዳየ እፍረት አለ። ነቃ ፈልፈለ ማየ ሕይወት የሕይወት መገኛ አንቺ ነሽ። ነቅ ፈልፈል ነቅ እመቤታችን ፈልፈል ጌታችን ማየ ሕይወት ማየ ገቦ ነው። አንድም ነቅ ፈልፈል አንድ ወገን እመቤታችን ማየ ሕይወት ጌታ የጌታ መገኛ ሲል ነው። አደጉን ሊተ ነቃ ማየ ሕይወት ወከረዩ አዘቅተ ሀበ ይትረከብ ማዩ እንዲል የማኅፀኗ ፍሬ ኢየሱስ ክርስቶስ ሰውን ሁሉ አዳነው። ከእኛም መርገመ ሥጋ መርገመ ነፍስን አራቀልን። አስተኀፈረ ኃጢአተ በዲበ ምድር ወሰዓረ መርገመ ዲበ ዕፀ መስቀል
ወነሰተ ሙስና በውስተ መቃብር ወአብጠለ ሞተ በውስተ ሲኦል እንዲል እድሜ ለርሱ እንዲል በልዩ ትንሣኤው አዳምን ወደ ቦታው ወደ ገነት ከመለሰው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦውን ጥበቡን በልቡናችን ሳይብን አሳድሪብን። ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ንጽሕት ቅድስት እመቤታችን አምላክን ለመውለድ የታመነች ናት አለ። ሰይጣን ያደረበት ርጉም ንስጥሮስ ሰወኬት ትሰመይ ቅድስት ድንግል ወላዲተ አምላክ ወአማነ ትሰመይ ወላዲተ ሰብ ብሎ ነበረና መንፈስ ቅዱስ ያደረበት ቅዱስ ኤፍሬም ማርያም ንጽሕት አለ፣ ድንግል ወላዲተ አምላክ ማእምንት አለ። እመቤታችን አምላክን ለመውለድ የታመነች አምላክን የወለደች ናት አለ። ሰአሊተ ምሕረት ለውሉደ ሰብ ለሰው ሁሉ ይቅርታን ምሕረትን እያማለደች የምታሰጥ የታመነች አማላጅ ናት። የታመነች አማላጅ አላት ከዚህ ዓለም ሰው ሲለይ ነው። ይህ ዓለም ሰው አማልደኝ አስታርቀኝ ያሉት እንደሆነ ሂዶ እርሱማ እንዲህ ያለውን ነገር ይተወዋል ብለህ ነውን? ሳልነግርህ እንዳልቀር ብዬ ነው እንጂ ብሎ በነገር ላይ ነገር አጽንቶ ይመለሳል። እመቤታችን ግን አማልጅኝ አስታርቂኝ ያሏት እንደሆነ እያሐፍር ስለታ ለእም ወይትመየጥ ስለታ ለእም ወትረ ይከውን ስለታ ለእም እንዲል የእናት አማላጅ ፊት አያስከፋ አንገት አያስደፋ። የእናት አማላጅ አለ ፊት አያስከፋ አንገት አያስደፋ፣ ፊት አያስመልስ አንገት አያስቀልስ እንዲሉ ከልጇ ከወዳጇ እያማለደች ለጻድቃን እሴት ዋጋ ለኃጥአን ስርየት ታሰጣለች እና ለማማለድ የታመነች ናት አለ። ሰአሊ ለነ ሀበ ክርስቶስ ወልድኪ አሁንም ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ዘንድ ለምኝልን። ኃጢአታችን ይቅር ይለን ዘንድ ለምኝልን፣ አማልጅን። ሰአሊ ለነ ቅድስት ኃጢአታችን ይቅር ከሚለን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ማርያም ድንግል ትጸርህ በቤተ መቅደስ ወትብል የአምር እግዚአብሔር ከመ አልቤ ዘአአምር ባይድ ወይም እንትኒ ዘንበለ ድምፀ ቃሉ ለመላክ ዘአብሰረኒ በክብር ወይቤለኒ ሰላም ለኪ ኦ ቅድስት ድንግል። ጸራት ሲል ነው። አሜት ባህሎ ለሰይጣን አመወፁ እስራኤል ግብፅ እንዲል እመቤታችን በቤተ መቅደስ ጸራት አሰምታ ጮኻ ተናገረች። ጮኻ የተናገሩት ከሩቅ እንዲሰማ ነገሩ ጽንፍ እስከ ጽንፍ ደርሷልና ጸራት አለ እንጂ ተናገረች ሲል ነው። ወትብል የአምር እግዚአብሔር ከመ አልቤ ዘአምር ባይድ መልአኩ ቅዱስ ገብርኤል ምልዕተ ጸጋ ምልዕተ ክብር ሆይ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከአንቺ ጋር አንድ ይሆናል ብሎ ይሆናልና ደስ ይበልሽ ብሎ አክብሮ ከነገረኝ ነገር በቀር ሌላ ምንም ምን የማውቀው እንደሌለ የአምር እግዚአብሔር ያውቃል ብላ ተናገረች። እመቤታችን ቅድስት ድንግል ማርያም ጥንቱን የብፅዓት ልጅ ናት። 3 ዓመት ሲሆናት መዋዕለ ጥብ ሲፈጸም ሐና ኢያቄምን እችን ብላቴና የተሳልነ ተስለን የወለድናት እግዚአብሔር ልታገለግል እንጂ እኛ ልታገለግል አይደለም።
አሁንም አፏ እህል ሳይለምድ ሆዷ ዘመድ ሳይወድ ወስደን ለቤተ እግዚአብሔር አንሰጣትምን? ምናልባት አንዳች ነገር ብትሆንብን ወይ ከልጃችን ወይ ከእግዚአብሔር ሳንሆን እንዳንቀር አለችው። የሰጠ ቢነሳ የለበት ወቀሳ እንዲሉ ኢያቄምም እኔስ ፍቅርሽ ይለቅልሽ ብዬ ነው እንጂ ፈቃዴ ነው አላት። ከፍቅሯ ጽናት የተነሳ ከቅፏ ከክንዷ አውርዳት አታውቅም ነበረ እና ከዕለታት በአንድ ቀን ሐና እመቤታችን በሕፃንነቷ ብቻዋን ከቤት ትታት ለተግባሯ ወደ ደጅ ወጥታ ብትመለስ መልአኩ አንስቶ ሰውሮባት ብዙ ጥራ ግራ ደክማ አግኝታታለችና ሁልጊዜ ያው እየመሰላት ከቅፏ ከክንዷ አውርዳት አታውቅም ነበርና ፍቅርሽ ለቅልሽ ብዬ ነው አላት። ወስደው ለቤተ እግዚአብሔር ሰጧት። በጊዜው የነበረው ሊቀ ካህናት ዘካርያስ ይባላል። መጥቅ መጥቶ ደወል አስደውሎ ሕዝቡን ሰብስቦ የምግቧን ነገር ሲጨዋወቱ መልአኩ ቅዱስ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ ረቦ ታየ። ሊቀ ካህናቱ ዘካርያስ ዛሬስ እግዚአብሔር ክብሬን በሕዝቡ መካከል ይገልጥልኝ ነው ብሎ ታጥቆ ቢነሳ ወደ ላይ ራቀበት። የእሱ ተወራጅ ስሞን ይባላል። እሱም ቢነሳ ራቀበት። ከሕዝቡ አንዱም ቢነሱ ራቀባቸው። ሊቀ ካህናቱ ዘካርያስ ሐና የእግዚአብሔር ጥበብ አይመረመርም፣ ምናልባት ለዚች ብላቴና የወረደ ሀብት እንደሆነ እስኪ ትተሻት ፈቀቅ በይ አላት። እሷም ትታት ፈቀቅ ስትል ድንኩል እያለች የእናቷን ልብስ ይዛ ስትከተል መልአኩ ቅዱስ ፋኑኤል ፈጥኖ ወርዶ ከእናቷ ነጥቆ በሰው ቁመት ልክ ከፍ አድርጎ አንድ ክንፉን አንጥፎ አንድ ክንፉን አጎናጽፎ የያዘውን ሰማያዊ ህብስት መግቧት የያዘውን ሰማያዊ አለ ጽዋ አጠጥቷት ተመልሶ አረገ። እሷም ወደ እናቷ ተመለሰች። ከዚህ በኋላ የምግቧ ነገር ከተያዘልን ከሰው ጋር ምን ያጋፋታል ብለው ከቤተ መቅደስ አግብተው አኑረዋታል። ከእናት ከአባቷ ቤት 3 ዓመት በቤተ መቅደስ 12 ዓመት ትኖራለች። 15 ዓመት ይሆናል። 15 ዓመት ሲሆናት አይሁድ ለምቀኝነት አያርፉምና እች ብላቴና መጠነ አንስት አደረሰች፣ ቤተ መቅደሳችን ታሳድፍብናለች፣ ትውጣልን ብለው ለሊቀ ካህናቱ ዘካርያስ ነገሩት። እሱም ገብቶ ድንግል እፎ ትፈቅዲ ትንበሪ፣ ድንግል ሆይ እንደምን ሆነሽ ልትኖሪ ትወጃለሽ አላት። ከእግዚአብሔር በታች ያለ ዘመን አንተ ነህ፣ አባትና እናቴም በሕፃንነቴ ሙተዋል፣ ወደ እግዚአብሔር አመልክትልኝ እንጂ አለችው። ወደ እግዚአብሔር ቢያመለክት ከቤተ ይሁዳ ሚስቶቻቸው የሞቱባቸውን ሰዎች በትር ሰብስበህ በቀዳማይ ሰዓተ ሌሊት አግብተህ ስትጸልይበት አድረህ በቀዳማይ ሰዓተ መዓልት አውጠው፣ የሚጠብቃትን ሰው በትር እኔ ምልክት አሳይበታለሁ አለው። እንዳለው ሚስቶቻቸው የሞቱባቸውን ሰዎች የሽማግሎቹን በትር ቢሰበስብ 9088 በትር ሆነ። 1988 ሆነ።
ለ2015 የጎደለው ነው። በቀዳማይ ሰዓተ ሌሊት አግብቶ በቀዳማይ ሰዓተ መዓልት ቢያወጣው ከዮሴፍ ብትር ኦ ዮሴፍ ወልደ ዳዊት እቀባ ለማርያም ፍርትከ የዳዊት ልጅ ዮሴፍ ሆይ ድንግል ማርያምን ጠብቃት የሚል ተቀርጾ ተገኝቷል። ርግም ወርዳ በራሱ ላይ አልፋበታለች። መንፈስ ቅዱስ ነው በአምሳለ ርግብ ወርዶ በዮሴፍ ራስ ላይ አርፎበታል። ዕጣም ቢጣጣሉ ለሱ ዕጣ ደርሶታል። እንደ ሶስት ምስክር ስማ በስሉስ ልማ በስሉስ ጥፋ በስሉስ ፈትል ስሉስ እይትበተክ እንዲል ከዚህ በኋላ ከእግዚአብሔር ምልክት አግኝተን የሰጠንህን ከእግዚአብሔር ምልክት አግኝተን እስክንቀበል ድረስ እንካጠብቅ ብለው እመቤታችን ለዮሴፍ ሞግዚት እንዲሆናት ጠባቂ አድርገው ሰጥተዋታል። ዮሴፍ እመቤታችን ቅድስት ድንግል ማርያምን ከቤቱ ወስዷት አምሯት ጊዜው ዘመነ አጸባ የችግር ዘመን ነበረ እና ልጆቹን ለመርዳት ወደ ንግድ ሂዶ 3 ወር ያህል ሰንብቶ ቢመለስ ዮሐንስ የሚባል ፈላስፋ ወዳጅ ነበረው። ሊጠይቀው መጥቶ ሲጨዋወቱ ቆይተው ሲሸኘው ይቺ ብላቴና ጸንሳለች ካንተን ነው ከሌላ አለው። እሱም እኔስ ስንኳን የገቢር ያለውም አላውቅባት አለው። በምን አውቆ እንዲህ አለ ቢሉ ፈላስፋ ነውና በፍልስፍናው የጌታ ጽንስስ በፍልስፍና አይታወቅም ብሎ በመልኳ አውቆ ነው። ሴቶች ሲጸንሱ መልካቸው ያምራል፣ ጡታቸው ይጠቁራል፣ ከንፈራቸው ያራል እና ገብቶ ኦ ድንግል እምነመኑ ጸነስኪ ወመኑ ቀረጸ አክናፈ ድንግልናኪ እንዲል ድንግል ወይ ይህ ነገር እንደምን ነው አላት። እሷም እመንፈስ ቅዱስ በግብረ መንፈስ ቅዱስ ነው አለችው። መንፈስ ቅዱስ ያለችው አለ ቢረክበት ከደጃቸው ወድቆ የሚኖር ደረቅ ግንድ ነበረ። እመቤታችን ያን ደረቅ ግንድ በጸሎት በታምራት አለምልማ አብባ አፍርታ አሳይተዋለች። በዚያውስ ላይ አይዋምን እንዲያብቡ እንዲያፈሩ አይዋፍን ከባህሪያቸው እንዲባዙ የሚያደርግ እግዚአብሔር እኔንስ ያለ ዘር ያለ ሩካቤ በግብረ መንፈስ ቅዱስ ጸንቼ እንደወልድ ማድረግ ይሳነዋል ብለህ ነውን ብላ በዚህ አስረድተዋለች። ከዚህ በኋላ ለበዓል የሚወጡበት ጊዜ ደረሰ። ለበዓል ይዘህ ውጣ አሉት። ዮሴፍም ይዣት በወጣ ሴሰነች ብለው ላቲ ስብሐት ምስጋና ክብር ይድረሳትና በደንጊያ አለ ቀጥቅጠው በእሳት አቃጥለው ይገሉብኛል። ትቻትም በወጣ ያረገዘች ታስታውቅ ከደረቷ አትታጠቅ እንዲሉ ያደረገውን አውቆ ትቷት መጣ ይሉኛል ብሎ ወድቀ ዮሴፍ ውስተ ጽኑ መዋግደ ሕሊና ይላል። ይህን ሲያወጣ ሲያወርድ መልአኩ መጥቶ ኦ ዮሴፍ ወልደ ዳዊት የተፈራነ ሲወታ ለማርያም የዳዊት ልጅ ዮሴፍ ሆይ እመቤታችን ወደ በዓል ይዘህ ለመውጣት አትፍራ አለው። ይዟት ወጣ። ከዚያ የነበሩ አይሁድ ለምቀኝነት አያርፉምና እችን ብላቴና ጠረጠርናት፣ ማየ ዘለፋ ትጠጣልን አሉ። ማየ ዘለፋ ማለት ሆድ አለ ቆርጦ አንጀት ወጥቶ የሚገድል ነው። አጠጥተዋታል። ቢያጠጧት ወበራ ገጻ እምብርሃነ ፀሐይ ዘወራኔሳን እንዲል ጽድልት ብርት ሆናለች። ፊቷ ከሚያዝያ ጨረቃ ይልቅ 7 እጅ አብርቷል። በዚህ ጊዜ ከዚያ የነበሩት አይሁድ ይችን ብላቴና በከንቱ አምተናታል፣ ጠርጥረናታል ብለው አሰምተው ስለተናገሩ የእነሱን ለርሷ ሰጥቶ
ማርያም ድንግል ትጸርር በቤተ መቅደስ አለ ነው። አንድም ካህናት ሁልጊዜ በቤተ መቅደስ ኦ ድንግል አኮ ለዮሴፍ ዘተፍርኪ ለተጣርቦ አላ ከመ ይቀርኪ ንጹሐ እስመ ከማሁ ኮነ እያሉ ያመሰግኗታል እና የእነሱን ለሷ ሰጥቶ ጸርሃት አለ ነው። የማይቻለውን ቻልሽ፣ የማይወሰነውንም ወሰንሽው። ምንም ሊወስነው የማይቻለው ምልዕተ ጸጋ ምልዕተ ክብር እመቤታችን ሆይ በክብረ ወሊድ ላይ ክብረ ድንግልናን ደርበሽ ይዘሽ ብትገኝ ምን ይበዝ? ለአንቺ የተሰጠች ጸጋ ክብር ምን ይበዛ? አንቺ የአካላዊ ቃል እናቱ ሁነሻልና። አንቲ ውእቱ መንጦላዕት ፍሥሕት እንተ ታስተጋብኦም ለመሃይምናን ሕዝበ ክርስቲያን ምዕመናንን ሰብስባ የያዘቻቸው ዮሴፍ በናይሰ ኢዮጴ ያያት ሰፊ መጋረጃ እመቤታችን አንቺ ነሽ። ለሥላሴ ስግደትን ሰጊድን የምታስተምርላቸው ሰፊ መጋረጃ አንቺ ነሽ። ቅዱስ ጴጥሮስ በናይሰ ኢዮጴ ሳለ ምግቡን እስኪያሰናዱለት ድረስ ተደሞ መጣበት። እንቅልፍ አለው። ወዲያው ራእይ ያያል። ሰፊ መጋረጃ በአራት ማዕዘን ተይዛ በውስጧ ስዕለ እንስሳ፣ ስዕለ አዕዋፍ፣ ስዕለ አራዊት ተስለውባት ወደ ሪያው እያመለከተ ተንስ ጴጥሮስ ርድ ወብላ ሲለው በሙራ ይዋ ርኩስ ውስተ አፉየ ወይበላዕኩ ዘይኮነ ንጹሐ። ከዚያ አስቀድሞ ንጹሕ ያልሆነ ነገር በልቼ አላውቅም ሲለው ዘእግዚአብሔር አስተናጽሐ የታሰራቁስ አንተ ሲለው ይህንን 3 ጊዜ መላልሶ ተነጋግረው የያዘችውን ሁሉ እንደያዘች ተጠቅልላ ተመልሳ ወደ ሰማይ ስታርግ አይቷል። ይህው ምሳሌ ነው። ሰፊ መጋረጃ የወንጌል ምሳሌ በአራት ማዕዘን በአራት ወገን ተይዛ ማየቱ ወንጌል 4 ክፍል ሆና ለመጻፏ አንድም በአራቱ ማዕዘን ዓለም ለመነገሯ ምሳሌ ነው። ስዕለ እንስሳ የምዕመናነ እስራኤል፣ ስዕለ አዕዋፍ የነቢያት የካህናት ምሳሌ፣ ስዕለ አራዊት የምዕመናነ አሕዛብ ምሳሌ ነው። ወደ ሪያው እያመለከተ ተንስ ጴጥሮስ ርድ ወብላ ማለቱ ቆርኔሌዎስን አለ አጥምቀው አስተምረው ሲለው ነው። ግሙራ ይዋ ርኩስ ውስተ አፉየ ማለቱ ከዚህ በፊት ግዙራን እስራኤልን እንጂ ቆላፋን አሕዛብን አላጠመቅኩም አላስተማርኩም ማለቱ ነው። ዘእግዚአብሔር አስተናጽሐ የታሰራቁስ አንተ ማለቱ እግዚአብሔር አሕዛብን በጥምቀት ለልጅነት መርጧቸዋል ወዷቸዋልና አጥምቃቸው አትጥላቸው ሲለው ነው። ይህን 3 ጊዜ መላልሰው ተነጋግረው የያዘችውን ሁሉ ጠቅልላ ይዛ ስታርግ ማየቱ እሊህ ሁሉ በወንጌል አምነው ገነት ለመግባታቸው ምሳሌ ነው። 3 ጊዜ መነጋገራቸው የሥላሴ ሦስትነታቸው ቃሉ አለመለወጡ አንድ መሆኑ የአንድነታቸው ምሳሌ ነው። አንድም ጴጥሮስ በናይሰ ኢዮጴ ያያት ሰፊ መጋረጃ ምሳሌ የሆነች እመቤታችን አንቺ ነሽ ይላል። ምሳሌ መንጦላዕት ሰፊ መጋረጃ የእመቤታችን ምሳሌ በአራት ወገን ተይዛ ማየቱ እመቤታችን በአራቱ ማዕዘነ ዓለም ሰአሊ ለነ ቅድስት ሰአሊ ለነ ቅድስት ሆይ ለምኝልን ሳይላት የሚውል የለምና በውስጧ የተሳሉት ስዕላት ምሳሌያቸው እንዳለፈው
ነው። ወደ እሪያው እያመለከተ ተንስ ጴጥሮስ ርድ ወብላ ማለቱ በእመቤታችን ስም እመ አምላክ ወላዲተ አምላክ ብለህ አስተምር ሲለው ነው። ከዚህ በፊት በፈጣሪ እንጂ በፍጡር ስም አስተምሬ አላውቅም ቢለው እመቤታችን ጌታችን ለእናትነት መርጧታል ወዷታልና እመ አምላክ ወላዲተ አምላክ እያልክ አስተምር ሲለው ነው። 3 ጊዜ ተነጋግረው ይህን ሁሉ እንደያዘች ተመልሳ ስታደርግ ማየቱ እሊህ ሁሉ በእመቤታችን ቃል ኪዳን አምነው ገነት መንግሥተ ሰማያት ለመግባታቸው ምሳሌ ነውና ጴጥሮስ በናይሰ ኢዮጴ ያያት ሰፊ መጋረጃ እመቤታችን አንቺ ነሽ አለ። ወትሜሮሙ ሰጊደ ለስሉስ ማህየዊ ለሥላሴ ስግደትን የምታስተምርላቸው አለ። የሥላሴ አንድነት ሦስትነት የታወቀ ጌታችን ከእመቤታችን ሰው ከሆነ ወዲህ ነውና ወአልቦ ዘአእመሮሙ ለስሉስ ቅዱስ ዘእንበለ እምድረ ተሰገወ ወልድ ዋሕድ እምቅድስት እሙ እንዲል አንድም ለሥላሴ ሰጊድን የምታስተምርላቸው የቤተ ወንጌል መጋረጃ አንቺ ነሽ። የቀደሙ ሰዎች ደጃቸው አንድ መጋረጃቸው አንድ ነበረ፣ አንድ ገጽ አንድ አካል እንላለን ሲሉ፣ እኛ ግን ደጃችን 3 መጋረጃችን አንድ ነው። በስም በግብር በአካል ሥላሴን 3 በባሕሪ በሕልውና አንድ እንላለንና። ሙሴ በደብረ ሲና ያየውን የእሳት አምድ ምሰሶ የተሸከምሽ እመቤታችን አንቺ ነሽ። ደግ መጽሐፍ ከሆነ ሳይተረጉም አይሄድምና አምደ እሳት ያልኩትም የተባለም ከወዲህ ዓለም ወደዚህ ዓለም መጥቶ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ ወልደ እግዚአብሔር ነው ብሎ ተረጎመው። ሰማይና ምድርን ፈጥሮ ለሚገዛ ለሱ ኮንኪ ታቦቶ ዙፋን ማደሪያ ሆንሽው። ኮንኪ ታቦቶም ብል ታቦት ለንጉሥ እንዳለው ያለ አይደለም። ጾርኪዮ በከርሥኪ ተሳተ አውራ 9 ወር ከ5 ቀን በማኅፀንሽ ቻልሽው እንጂ። ስለዚህ እመቤታችን ሆይ አንቺ ሰማይና ምድር የማይወስኑትን ጌታ ለመወሰን የታመንሽ ነሽ። ምነው በሥጋማ ሊያስችለውት የለምን ቢሉ እሊያ እሷን አብነት ምክንያት አድርገው ነው። እሷ ግን በባሕሪዋ ነው እና። እመቤታችን ሆይ ከምድር ወደ ሰማይ ለመውጣት መሰላል መመላለሻ ሆንሽ። በመሰላል የላዩ ወደ ታች ይወርድበታል፣ የታቹም ወደ ላይ ይወጣበታል። የላዩ ወደ ታች እንዲወርድ መለኮት አለ ቃል ወደዚህ ዓለም ለመምጣቱ፣ የታች ወደ ላይ እንዲወጣ ለትስብእት ትስብእት ሥጋ ከቃል ጋር ተዋሂዶ ለመውጣቱ ምሳሌ ምክንያት አንቺ ነሽ አለ። አንድም የላዩ ወደ ታች እንዲወርድ ርደቱ፣ የታች ወደ ላይ እንዲወጣበት ለእርገቱ ምክንያት አንቺ ነሽ። አንድም የላዩ ወደ ታች እንዲወርድ በመሰላል ሥላሴ በእኛ ለማደራቸው፣ የታቹ ወደ ላይ እንዲወጣበት እኛ ከሥላሴ ጋር ለመዋሃዳችን ምክንያት እሷ ናት እና ኮንኪ ተንከተመ ለእርገት ውስተ ሰማይ አለ። ብርሃን ልጅሽ ከፀሐይ ብርሃን ይበልጣል። ይህንስ አሁን በደገኛው ኮከብ ብሩህ ለነጸርቆ ቅዱሳን ብሎ ያመጣዋል ብሎ ብርሃን እያብህም ብርሃነ ፀሐይ እመቤታችን ክብርሽ ከፀሐይ ብርሃን ይልቅ ይበልጣል አለ። ፀሐይ የምታበራ
ከጠፈር በታች ላለው ዓለም ነው። እመቤታችን ግን ከጠፈር በላይ በዓለመ መላእክት ትመሰገናለች አለ። ፀሐይ ከማትደርስበት ደርሳ ትመሰገናለች እና ብርሃንኪ የአቢን ብርሃነ ፀሐይ አለ። አንቲ ውእቱ ምስራቅ ዘወፃ እምኔኪ ኮከብ ብሩህ ዘነጸርዎ ቅዱሳን በፍስሐ ወበሐሴት ቅዱሳን ለበላም ለየረደይት ደስ ብሏቸው ያዩት ኮከብ የወጣብሽ ምስራቅ አንቺ ነሽ። ቅዱሳንን ጽኑዓን ሲል ነው። ወሪኩ ረሲያነ እንዘ ወርዱ ውስተ መቃብር ቅዱስ እንዲል አንድም ቅዱሳን ሰብአ ሰገል ቅዱሳን ሐዋርያት ደስ ብሏቸው ያዩት ብሩህ ኮከብ የተገኘብሽ የወጣብሽ ምስራቅ እመቤታችን አንቺ ነሽ። ዘፈትሐ ላዕለ ሔዋን ተለድ በጻዕር ወሕማም በሕማም በጻዕር በጋር ተወልድ ዘንድ አለ። በሕማም ለጂ ወበጻዕር ወልደኪ ይኩን ዋይኪ አበምትኪ ብሎ በሔዋን ከፈረደባት በኋላ አንቲሰ ማርያም ሰማይ ነው የሚል ቃልን ነው ሰማች ነው ሰማች። አንቲሰ ማርያም እመቤታችን አንቺ ግን ሰማይኪ ዘይብል ተፈሲ ኦ ምልዕተ ጸጋ ምልዕተ ጸጋ ምልዕተ ክብር ወይ ደስ ይበልሽ የሚል ቃልን ሰማሽ። አንድም ሔዋን በሕማም ለጂ ወበጻዕር ወልደኪ ይኩን ምግባይኪ አበምትኪ የሚል ቃልን ሰምታ ምክንያተ ሞት ቃየልን አስገኘች። አንቲሰ ማርያም ሰማይኪ ዘይብል ተፈሲ ኦ ምልዕተ ጸጋ ምልዕተ ጸጋ እመቤታችን አንቺ ግን ምልዕተ ጸጋ ምልዕተ ክብር ሆይ ደስ ይበልሽ የሚል ቃልን ሰምተሽ ዘደው ወለድኪ ለነ ንጉሠ እግዚአ ኩሉ ፍጥረት ሁሉን ፈጥሮ የሚገዛ ንጉሥ ክርስቶስን ወለድሽልን። አዳነን ሲል ነው። ከወዲህ ዓለም ወደዚህ ዓለም መጥቶ ያዳነን። አንድም በኃጢአታችን ከመጣብን ፍዳ ያዳነን ንጉሥ ክርስቶስን ወለድሽልን። እስመ መሐሪ ውእቱ ወመፍቀሬ ሰብ መሐሪ ቅርባይ ነውና ሰውንም ወዳጅ ነውና። በእንተ ዝንዌድሰኪ በከመ ገብርኤል መልአክ ስለዚህ እንደ መልአኩ እንደ ቅዱስ ገብርኤል እናመሰግንሻለን። ያምጣው እንዘ ንብል እንዲህ እያልን አንቲ ማርያም ወርቅት አንቲ ማርያም መልአኩ ቅዱስ ገብርኤል እመቤታችን ሆይ ከሴቶች ሁሉ ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ ነሽ ብሎ እንዳመሰገነሽ እኛም እንደ መልአኩ እናመሰግንሻለን። ወቡሩክ ፍሬ ከርስኪ የማኅፀንሽ ፍሬ ኢየሱስ ክርስቶስን መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል የባሕርይ አምላክ ነው እያልን እናመሰግናለን። ወቡሩክ ፍሬ ከርስኪን መልአኩ አልተናገረውም፣ ኤልሳቤጥ ተናግረዋለች እንጂ። አንድም መልአኩ ቅዱስ ገብርኤል ቡርክት አንቲ እማንስ ብሎ እንዳመሰገነሽ ኤልሳቤጥን ወቡሩክ ፍሬ ከርስኪ ብላ እንዳመሰገነችሽ ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ እንዘ ንብል ነው። እኛም ምልዕተ ጸጋ ምልዕተ ክብር ሆይ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ጋር አንድ ሆኗልና ተፈሥሒ ደስ ይበልሽ እያልን እናመሰግንሻለን። ሰአሊ ለነ ቅድስት ሰአሊ ለነ ቅድስት እንዲህ ካለው ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕት አላት ከሌሎች ደናግል ሲለይ፣ ሌሎች ደናግል ከገቢር ቢነጹ ከሐልዮ ከነቢብ አይነጹም። እመቤታችን ግን ከሐልዮ ከነቢብ ከገቢር ከዚህ ሁሉ ንጽሕት ናትና። ወይ ረኩሰት በምንትኒ እምዘፈጠራ
ድንግል በህሊናሃ ወድንግል በስጋሃ ማርያም እሰት ሀቱ እንትካት ውስተ ከርሱ ለአዳም ከመባይሬ ጻዳ እንዲል ጽኔትም አለ። ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈትሮ አለባቸው። እመቤታችን ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ ጌታን ከመጽነሷ አስቀድሞ እሱንም በጸነሰችው ጊዜ እሱንም ከጸነሰችው በኋላ ቅድመ ወሊድ ድረ ወሊድ ቅድመ ወሊድ ጊዜ ወሊድ ድረ ወሊድ እሱን ከመውለዷ አስቀድሞ እሱንም በወለደችው ጊዜ እሱንም ከወለደችው በኋላ በድንግልና ጽኔት ናት እና ጽኔት በድንግልና አልባቲ ሙስና ራቁ ደመና እንዲል ክብርትም አላት። ሌሎችን ሴቶች የምናከብራቸው ነቢያት፣ ሐዋርያትን፣ ጻድቃን፣ ሰማዕታትን፣ ደናግል፣ መነኮሳትን፣ ጳጳሳት፣ ሊቃነ ጳጳሳትን፣ ነገሥታትን ወለዱ ብለን ነው። እሷን ግን የምናከብራት እመ አምላክ ወላዲተ አምላክ ብለን ነው እና ልዩም አለ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ ይዛ የምትገኝ ከመቤታችን በቀር ሌላ ሴት የለችም እና አይኑአ ነው ቢሉ አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድርብን ማለት ነው። አልፋዋ ነው ቢሉ ለምኝልን ማለት ነው። ልመና እስከዚህ በኋላ እንኳንስ በርሷ በሌሎችን ቅዱሳን የለባቸው ብሎ በቀደመ ልመናዋ በቀደመ ቃል ኪዳኗ የምታስምር የምታማልድ ስለሆነ እንዲህ አለ እንጂ ጻድቃንኒ ይረክቡ በአሐቲ ስእለቶሙ ኩሎ ዘሐሰሱ እንዲል ከዚህ ሲደርስ ይህን ሲጨርስ በያዘችው መስቀለ ብርሃን ባርካው ታርጋለች። እሱም ተባርኮ እጅ ነስቶ ይቀራል። ይቆየን። አሜን። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት ከማንን አኔን እድል ለራበሰምን ተማን ገብርኤል መልአኩ وكما سمعكم هو لسان صباح السلام عليكم ورحمة الله وبركاته. ኢየሱስ ክርስቶስ ከእስራኤልን ኃጣውያን ከዚህ ቀጥሎ ቅዳሴ ማርያም ነው የሚተረጎም። ባላችሁበት ሆናችሁ ተከታተሉ። ይካ ይበል ካህን ወማርያም በእንተዝ ናፈቅረኪ ወናቤኪ። እመቤታችን ሆይ ስለዚህ እናከብርሻለን እናገንሻለን። ኦ ቃለ አክብሮ ቃለ አራይሮ ቃለ አይስሮ ይሆናል። ቃለ አክብሮ ሲሆን ኦ ድንግል ምልዕተ ውዳሴ ብሎ የሚያመጣው ነው። ቃለ አራይሮ ኦ ዮሴፍ ወልደ ዳዊት ይትፍራ ነሲወታ ለማርያም ያለው ነው። ቃለ አይስሮ ኦ አብዳን ሰባ ገላትያ ያለው ነው። በእንተዝ ብሎ ላለፈው ለሚመጣው አጸፈ መጽሐፍ ላለፈውም ለሚመጣውም መጽሐፈ መስጠት ልማዱ ነውና እንደገና ብሎ ለሚመጣው አጸፈ። እመቤታችን ሆይ ስለዚህ እናከብርሻለን እናገንሻለን። አሁን እኛ እሷን የምናከብር የምናገናት ሆነን አይደለም፣ ክብርሽን ገናንነትሽን እንናገራለን ሲል ነው እንጂ። በእንተዚህ ያለውን ተረጎመው። እውነተኛውን ምግብ እውነተኛውን መጠጥ አስገኝተሽልናልና ስለዚህ እመቤታችን እንወድሻለን
እናከብርሻለን አለ። መብልዐ ጽድቅ ዘበአማን አለ ከመስዋዕተ ኦሪት ሲለይ ነው። ያ አፋዊ ይህ ውሳጣዊ፣ ያ ስጋዊ ይህ መንፈሳዊ፣ ያ ምሳሌ ይህ አማናዊ፣ ያ ምድራዊ ይህ ሰማያዊ ነውና ከዚህ ዓለም ምግብ ሲለይ ዘበአማን አለ። የዚህ ዓለም ምግብ ጧት በልቶ ለማታ፣ ማታ በልቶ ለጧት ያሻል። ይህ ግን በሚገባ ከተቀበሉት ሕማሙን ሞቱን ለማዘከር ነው እንጂ በየጊዜው አያሻም እና አንድም የዚህ ዓለም ምግብ አለ ሐሰር ይሆናል፣ ይለወጣል። በሱ ግን ይህ ሁሉ የለበትምና አንድም የዚህ ዓለም ምግብ ሞትን ያስከትላል። ይህ ግን ሕይወተ ሥጋ ሕይወተ ነፍስ፣ መድኃኒተ ሥጋ መድኃኒተ ነፍስ ይሆናል እና አንድም ከአማናዊት ከእመቤታችን ስለተገኘ መብልዐ ጽድቅ ዘበአማን ወሲተ ሕይወት ዘበአማን አለው። አንቀጽ ተስማሚውን ይዞ ይወርዳል። ናፈቅረክሙ ወንአቤክሙ ሲል ነው። ተውበ ጳውሎስ ሙቁ ብሎ ወካልአኒሁ ሙቁአን ባለ ጊዜ ተው አገባ ለኤልዛቤል ሀበዘ ቀዳሚ ምስካባ ብሎ ወለእለሂ ዘመው ምስሊሃ ባለ ጊዜ አለ አገቦሙ ተየምሃክሙ ቅድስት ቤተ ክርስቲያን እንተ ውስተ ባቢሎን ዘግብፅ ብሎ ወማርቆስ ወልድየ ባለ ጊዜ የምሃክሙ ያለበት እንደሆነ ሐዋርያትን መስላችሁ ከሐዋርያት ቀጥላችሁ በአንብሮተ እድ የምትሾሙ በአንብሮተ እድ የምትሾሙ አባቶቻችን እናከብራችኋለን፣ እናገናችኋለን አለ። ከዚህም ከሊቀ ጳጳስ እስከ ቄስ ያሉትን በአንብሮተ እድ ይሾሟቸዋል። ቅባተ ሜሮን አለ ይቀቧቸዋል። ዲያቆናትን በአንብሮተ እድ ይሾሟቸዋል። ቅባተ ሜሮን የለውም። ከዚህ በታች ያሉትን በቃል ብቻ ይሾሟቸዋል። ከእግዚአብሔር ዘንድ አግኝተን ተቀብላናችኋል እና አንድም አስተብቋያነ ይላል። ወደ እግዚአብሔር ልታማልዱን ተቀብለናችኋልና እናከብራችኋለን፣ እንወዳችኋለን። ከዚህም ሊቀ ጳጳሱ በሞተ ጊዜ የበቁትን የደጋጉን ስም በቅፋፍ ጽፈው ላለፈው ኦ እግዚኦ አይርፍ ነፍሰ አቡነ እገሌ እያሉ ለሚመጣው ኦ እግዚኦ አንብር ለነ ዲበ መንበሩ ኖላውየ ሄረ ከመ ኢንኩን ከመ መሬት ዘአልቦ ኖላዊ ወኢይምስጠነ ተኩላ መሳቲ እያሉ ይጸልዩበታል። ከጸለዩ በኋላ ብላቴና ጠርተው እያነሳ ስጠን ይሉታል። እያነሳ ይሰጣቸዋል። መልሰው ቀላቅለው እያነሳ ስጠን ይሉታል። አንዱን መላልሶ የሰጣቸው እንደሆነ ያሮስ አክዮስ ብለው ይሾሙታል። ይደልዎ
ደሎ ይገባዋል ማለት ነው። አንዱን አንድ ጊዜ የሰጣቸው እንደሆነ ግን መላልሰው እንደገና ይጸልዩበታል። ይህም ከሐዋርያት ሲያያዝ የመጣ እንደሆነ ለማጠየቅ ይሁዳ በወጣ ጊዜ በይሁዳ እግር በርናባስንና ማትያስን መርጠው ኦ እግዚኦ ማእመረ ኩሉ ልቡና ያሰበውን ኩላሊት ያመላለሰውን መርምረ የመታወቅ አቤቱ እኛ ባወቅን በርናባስንና ማትያስን መርጠናል። አዲ አደ እሉ ክሌቱ ዘይነሳ ለመልእክተ ዛቲ ሲመት እንተ ሐዋርያት ለመልእክተ ዛቲ ሲመት ሐዋርያዊት ይላል። ይችን የሐዋርያትን ሹመት ስልጣን ገንዘብ የሚያደርጋትን ከሊህ ከሁለቱ የሚገባውን ለይተህ ግለጽልን ብለው ዋስተአጸውዖሙ ዕፃ ይላል። ዕጣ ቢያጣጥሏቸው ወወፃ ዕፃ በማትያስ ይላል። በማትያስ ዕፃ ወጣበት። በአለ መከራ የሚቀበልበት ነውና ለ ይላል። ለማትያስ ዕፃ ወጣለት ክብር የሚያገኝበት ነውና። ከዚህ በኋላ ወተወለቁ ምስለ አሰርቱ ወክልኤቱ አርዳኢሁ ይላል። ከ12ቱ ሐዋርያት ገብቶ ተቆጥሯል እና እስመ ነሣእናክሙ አስተብቋያነ ለነ ለሀበ እግዚአብሔር አለ ይላል። ወነሣእናሆሙ በመዋዕሊነ አስተብቋያነ ለነ ለሀበ እግዚአብሔር እሎንተ ክልኤተ ሊቃነ ጳጳሳት አባ ማትያስ እግዚእነ ዘሀገር አባይ ኢትዮጵያ ወዲበረሰ ሀገር አበዊነ ብፁዕ ሊቀ ጳጳስን አባ ዮሐንስ እሎንተ ክልኤተ ሊቃነ ጳጳሳት ይላል። የእስክንድርያ ሊቃነ ጳጳሳት እለእስክንድሮስን አትናቴዎስን ወደ እግዚአብሔር ሊያማልዱን ተቀበለናቸዋል። አንድም ከእግዚአብሔር አግኝተን ተቀበለናቸዋልና እንወዳቸዋለን፣ እናከብራቸዋለን። እለእስክንድሮስን አነሳ። በሱ አርዮስን ተከራክሮ ረቶታል እና አትናቴዎስን ማነሳ በዘመኑ በሱ ጸሎት አለ አርዮስ ሙቷል እና የእስክንድርያ ሊቃነ ጳጳሳት እለእስክንድሮስን አትናቴዎስን እናከብራቸዋለን፣ እናገናቸዋለን። አንድም በሀገራችን በመዲናይቱ አለ የተሾመ አባ ማትያስን በሀገራችን በጎንደር የተሾመ አባ ዮሐንስን እናከብራቸዋለን፣ እናገናቸዋለን። ሀገር አባይ ኢትዮጵያ ይላል። ሀገር አለ መላ ኢትዮጵያ ይላል። ለሀገር አባይ አለ አባይ የእስክንድርያውን ሊቀ ጳጳስ ይሁን የኢትዮጵያውን እንደምን ሊቀ ጳጳስ አለው ቢሉ ከእስክንድርያው አስጠግቶ ይላል። ስምዖንን ከሌዊ አስጠግቶ ካህናት ህሉፋነ ፍኖት ከበቱ ፍኖተ እግዚኦሙ እንዲል አንድም አለ በወንበሩ አስቀምጦ ጭራውን መቋሚያውን መስቀሉን ሰጥቶ ይሰደዋል እና አንድም ከማዕረገ ሊቀ ጵጵስና አድርሶ ይሰደዋልና አንድም ወያብይዎ በስመ ሊቃውንት ባየቱ እንዘ ይኮነ ስልጣን ሎቱ ይላል። ስም ሰጥተው ግብር ይነሱታል ይላል። ሀገር አባይ ያላት እስክንድርያ ናት። እስክንድርያ ተብላለች። እስክንድር የሚባል ገናና ንጉሥ ነበር። ከገናንነቱም የተነሳ ይህን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ ይገዛው ነበረ። ስነ በዓል ለማየት ቢሉ መንግስት ለማዳረስም
ቢሉ ያዕቆብ በለዝን ለመጠጋትም ቢሉ በማንኛውም ምክንያት እስክንድር ወደ ኢየሩሳሌም ወጣ። ከወጣ ዘንድ በዓሉን አክብሮ ሲመለስ ስም የሚያስጠራ ልጅ የለኝ፣ ምን ስራ ሰርቼ ስሜን ላስጠራ ብሎ ለመኳንንቱ ነገራቸው። ድልድይ አሰርተህ በዚህ ስምህን አስጠራ አሉት። ይቺ እስክንድሪያ ማይ ጽንፋ ማይ አጹራ ይላታል። በውሃ የተከበበች በውሃ የታጠረች ሀገር ናት። እሱም ውሃውን በመዘወር አስመልሶ የብረት አምድ እያቆመ የብረት ድልድይ እየደለደለ በኖራ እየለበጠ በብረት እያጠበቀ የብረት ሰረገላ እያሸጋገረ የብረት መረባ ድልድይ ሰርቷል። ሰርቶ ልማደ ሰብ ልማደ እንስሳ የሚወርድበት እንደ መሽረብ ያለ ሰርቶ ነበረ። በዚያ አዞ ጉማሬ እየወጣ እንዳያውቅ እንዳያስቸግር ገባሬ ተአምራት አጽመ ኤልሳን ቀብሮበታል። በዚያውም ላይ ቴዳ 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 የሚል 3 ድስት ወርቅ ቀብሮበታል። ይህ የሆነ በዘመነ ብሉይ ነው። ሲያያዝ ከዘመነ ሐዲስ ደረሰ። ከዘመነ ሐዲስ ወደ ዘመነ ሊቃውንት ደረሰ። አትናቴዎስ ተሹሞ ሳለ በዘመኑ ረሃብ ሆኖ ነዳያን እየተራቡ ወርቅ ከዚህ ተቀብሮ እያለ ስለምን ነው ብሎ ወደ እግዚአብሔር ያመለክታል። እንከመረከብኩ ሞገሰ በቅድመ አምላኬ እያሃድጎ ለዝንቱ አድራማሌክ ዘውቱ ምኵራበ ሰገል ይላል። ፈጣሪ በእግዚአብሔር ዘንድ ባለሟልነትን ባገኝ ይህን የተቀበረ ወርቅ አውጥቼ ለተቸገሩት ሰጣቸው ነበር እያለ ሲመኝ ተምኔቱ ሳይፈጸምለት ሞተ፣ አረፈ። ከሱ ቀጥሎ ቴዎፍሎስ ተሾመ። እሱም እንዲሁ በዘመኑ ረሃብ ሆኖ እንከመረከብኩ ሞገሰ በቅድመ አምላኬ እያሃድጎ ለዝንቱ አድራማሌክ ዘውቱ ምኵራበ ሰገል። ነዳያን እየተራቡ ወርቅ ከዚህ ተቀብሮ እግዚአብሔር ቢፈቅድልኝ ይህን ወርቅ አውጥቼ ለተቸገሩት በሰጠኋቸው ነበር እያለ ሲያዝን ሲመኝ ከሮም ሀገር አላርታ የምትባል ንግስት ብዙ ሰራዊት አስከትላ ወደ እስክንድሪያ ሄደች። ስለምን ብሉ ለምናኔ። ብዙ ሰራዊት አስከትሎስ ለምናኔ አይመችም ብሎ ገዳማተ ግብፅን እጅ ለመንሳት በገዳማተ ግብፅ ካሉ አበው ለመባረክ ሂዳለች። በገዳማተ ግብፅ ካሉ በግብፅ ካሉ ገዳማትም አንዷ እስክንድሪያ ናት። በገዳማተ ግብፅ ካሉ አበውም አንዱ እሱ ነውና ለመባረክ ከቴዎፍሎስ ዘንድ ሄደች። ብትሄድ አዝኖ አገኘችው። አባቴ ምኑን አዝናል አለችው። እኔ ያላዘንኩ ማን ይዘን? ወርቅ ብር ከዚህ ተቀብሮ እያለ ነዳያን ችግረኞች በረሃብ እያለቁ አላት። አባቴ አታስኮሰትረውምን? አታስቆፍረውምን? አለችው። ባይቻለኝ ነው እንጂ አላት። በአንተ ጸሎት በእግዚአብሔር ቸርነት ቢቻለኝ እኔ አስኮሰትርልሃለሁ አስቆፍርልሃለሁ ብላ ብታስቆፍረው ቴዳ 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 የሚል 3 ድስት ሙሉ ወርቅ ተገኝቷል።
አንዱን ቴዳ ማለት ታወስ ማለት ነው። ታወስም የተባለ እግዚአብሔር ነው። ይህ የእግዚአብሔር ገንዘብ ነው ብሎ ለነዳያን ለችግረኞች መጽውቶታል። ሁለተኛውን ቴዳ ማለት ቴዎዶሲዎስ ማለት ነው። ቴዎዶሲዎስ ንጉሱ ነው። ይህ ለንጉሱ ይገባል ብሎ ለንጉሱ ሰዶለታል። ንጉሱም ለበረከት ያህል ከፍሎ አስቀርቶ መልሶ ሰዶለታል። በዚህ አብያተ ክርስቲያናትን ይነጽበት ለነዳያን ይመጽውተው አልታወቀም። ሶስተኛውን ቴዳ ማለት ቴዎፍሎስ ማለት ነው። ቴዎፍሎስም የተባልኩ እኔ ነኝ፣ ይህ የኔ ገንዘብ ነው ብሎ 7 ያህል አብያተ ክርስቲያናትን አንጾበታል። ታቦተ ኢየሱስን፣ ታቦተ ማርያምን፣ ታቦተ ሚካኤልን፣ ታቦተ ሩፋኤልን። ታቦተ ሩፋኤል በዘባነ አንበሪ የታነጸ ቅሉ በዚህ ጊዜ ነው። ታቦተ ኤልሳዕን፣ ታቦተ መጥምቀ መለኮት ዮሐንስን። ታቦተ ኤልሳዕና ታቦተ ዮሐንስ መጥምቅስ አንድ ወገን ነው ብሎ ታቦተ ኤልሳቤጥን፣ ታቦተ መርቆሬዎስን አለ አንጾበታል። ወርቅ ስለተገኘባት ሀገር አባይ ብሏታል። ይህስ አባ ሕርያቆስ የሚናገር የመንፈሳዊ የስጋው የደሙን ነገር ነው ብሎ ማሩን አምርሮ ወተቱን አጥቁሮ ወርቅ ስለተገኘባት ሀገር አባይ አይላትም ኖ ወትከውን አሐቲ ሀገር ምስዋዖ ለእግዚአብሔር እንዲል በአራቱ ማዕዘን ሃይማኖት ሲጠፋ እስከ ምጽአት ድረስ ወልድ ዋሕድ በማለት ጸንታ አለ ትኖራለች ትገኛለች እና ሀገር አባይ አላት ይላል። ሀገር ኢትዮጵያ ነው። ይበል ዲያቆን በእንተ ብፅዕት አለ ወብፅዕት አንቲ እንተ ታምኒ ከመ ይከውን ቃል ዘነገሩኪ የነገሩሽን ቃል የምታምኝ አንቺ ብፅዕት ነሽ ተብላ በኤልሳቤጥ ቃል ስለተመሰገነች ስለ እመቤታችን ብለህ ፍስሕት ተፈሥሒ ፍስሕት ተብላ በመልአኩ በቅዱስ ገብርኤል ቃል ስለተመሰገነች ስብሕት በኩሉ አለ ስቡሕ በሀበ ሊቃውንት ስቡሕ በሀበ መላእክት እንዲል በሁሉ ዘንድ ስለተመሰገነች ቡርክት መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጭ አንቺ ነሽ ተብላ በኤልሳቤጥ ቃል ስለተመሰገነች ወላዲተ አምላክ ማርያም ድንግል ንጽሕት አምላክን ንጽሕት ስለሆነች አምላክን ስለወለደች ስለ ድንግል ማርያም ስለ እመቤታችን ብለህ እግዝእትነ አላት። ከግብርናተ ዲያብሎስ አውጥቶ የሚገዛን ከእርሷ በነሳው ሥጋ ነውና አንድም እመቤታችን ማላጅ በማድረግ ዕጣን ቋጥረው ግብር ሰፍረው መባ ይዘው ወደ ቤተ እግዚአብሔር የመጡትን አስባቸው ይበል። ንጹሐን ክቡራን ጽኑዓን ክቡራን ስለሚሆኑ መንፈሳውያን አለ ረቂቃን ስለሚሆኑ ስለ ሊቃነ መላእክት ብለህ ሰማያውያን ቦታቸውን መናገር ነው። ሰማያውያን ስለሚሆኑ ስለ ሊቃነ መላእክት ብለህ ኃያላን ስለሚሆኑ ስለ ሊቃነ መላእክት ብለህ ኃያላን አላቸው። መላእክት በተፈጥሮ ኃይል ይሰጣቸዋል፣ ኋላ በተልኮ ይጨመርላቸዋልና ኃያላን አላቸው። አንድም ሊቃነ መላእክትን ሰራዊተ መላእክትን አማላጅ በማድረግ ዕጣን ቋጥረው ግብር ሰፍረው መባ ይዘው ወደ ቤተ እግዚአብሔር የሚመጡትን ምዕመናንን አስባቸው ይበል። ሰባኪ ነስሑ እስመ ቀርበት መንግሥተ ሰማያት መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ
ጽዋ ፍኖቶ ለእግዚአብሔር የእግዚአብሔርን መንገድ ጥርጊያ አድርጉ እያለ ስላስተማረ መጥምቀ መለኮት ስለሚባል ስለ ዮሐንስ መጥምቅ ብለህ አንድም መጥምቀ መለኮት ዮሐንስን ማላጅ በማድረግ ዕጣን ቋጥረው ግብር ሰፍረው መባ ይዘው ወደ ቤተ እግዚአብሔር የሚመጡትን አስባቸው። ማቴዎስ ወማርቆስ ሉቃስ ወዮሐንስ አርባዕቱ ወንጌላውያን ክቡራን ላይካነ ቃል ስለሚሆኑ ወንጌልን ስለጻፉ ስለ አራቱ ወንጌላውያን ስለ ቅዱስ ማቴዎስ፣ ስለ ቅዱስ ማርቆስ፣ ስለ ቅዱስ ሉቃስ፣ ስለ ቅዱስ ዮሐንስ ብለህ አንድም እነሱን ማላጅ በማድረግ ዕጣን ቋጥረው ግብር ሰፍረው መባ ይዘው ወደ ቤተ እግዚአብሔር የሚመጡት ምዕመናንን አስባቸው ይበል። የማቴዎስና የዮሐንስ ከቦታቸው ይተረጎማል። የማርቆስና የሉቃስ ግን ከዚህ ይተረጎማል። ማርቆስ ማለት አንበሳ ማለት ነው። ይህ አንበሳ ለላም ጌታው ነው፣ ይሰብረዋል። እሱም በግብፅ አምልኮተ ላህምን አጥፍቷል እና አንድም ማርቆስ ማለት ንብ ማለት ነው። ንብ የማይቀስመው አበባ የለም። ቅዱስ ማርቆስም በፊት ከጌታ ኋላ ከሐዋርያት ተምሯል እና አንድም ማርቆስ ማለት ልዑክ አገልጋይ ካህን አምላክ ማለት ነው። ወአምጾ ማሬ ዘዴዎስ እንዲል ሉቃስ ማለት መበስር ማለት ነው። አብሳሪ ማለት ነው። የቅዱስ ገብርኤልን ብስራት በሳድስ ወር ተፈነወ ገብርኤል መልአክ እያለ ይጽፋልና አንድም ሉቃስ ማለት ተንሳኢ ማለት ነው። ፈጣን ማለት ነው። ለስብከተ ወንጌል አለ ይፈጥናል እና አንድም ሉቃስ ማለት አቃቤ ሥራይ ባለመድኃኒት ሐኪም ማለት ነው። ቀድሞ አቃቤ ሥራይ ዘሥጋ የሥጋ ባለመድኃኒት ነበር። ኋላ ደግሞ አቃቤ ሥራይ ዘነፍስ የነፍስ ባለመድኃኒት ሆኗልና አለ። ወንጌልን ዞሮ አስተምሮ ብዙ ሰው አድኗልና አቃቤ ሥራይ ማለት ነው። ስለ ባለሟሎችህ ስለ ቅዱሳን ብለህ ይህ የባለሟልነት ስማቸው ነው። ኢዮብ ገብሬ፣ ሙሴ ገብሬ፣ ዳዊት ገብሬ እንዲል ስለ ጴጥሮስ ብለህ ጴጥሮስ ማለት መሰረት ማለት ነው። መሰረትነቱም የሃይማኖት መሰረት ነው። አንተ ኮክ ወዲበ ዛቲ ኮክ አንጻ ለቤተ ክርስቲያን እንዲል ስለ ያዕቆብ ብለህ ያዕቆብ ማለት ሀዜ ሰኮና አይቃጼ ሰኮና ማለት ነው። ሀዜ ሰኮና ማለት የወንድሙን የቀደመው ያዕቆብ የወንድሙን የኤሳውን ተረከዝ ይዞ እንደተወለደ ይህ ቅዱስ ያዕቆብም ሰኮና ወንጌልን ይዞ ወንጌልን ሲያስተምር በዚያው ይሞታልና አይቃጼ ሰኮና ኤሳው እንደሆነ የቀደመው ያዕቆብ ይህም አለ አይቃጼ ትምህርተ መናፍቃን የመናፍቃንን ትምህርት በትምህርቱ ይለውጠዋልና። ስለ ዮሐንስ ብለህ ዮሐንስ ማለት ርራዬ ወሳይል ፍስሐ ወሐሴት ማለት ነው። ፍስሐ ወሐሴት አለው ቅባተ ፍሥሕት መንፈስ ቅዱስን አለ እየሰጠ ደስ ያሰኛልና። ርራዬ ወሳይል አለው በጸጋ ዘነሳይክሙ በጸጋ ሀቡ በከንቱ ዘነሳይክሙ በከንቱ ሀቡ በለጋስነት ያስተማርኳችሁን በለጋስነት አስተምሩ ባለው በቃለ ወንጌሉ ጸንቶ ያስተምራልና። ብዙሃን ይትፌስሑ በልደቱ እንዲል ስለ እንድርያስ ብለህ እንድርያስ ማለት ተባ ለመስቀል በኩረ ሐዋርያት ማለት ነው። በኩረ ሐዋርያት አለው በጥንተ ስብከት በየብስ ከተመረጡ አንዱ እሱ ነውና ተባ ለመስቀል አለው። እስከ ሀገረ በላይ ተሰብ ድረስ ሂዶ መከራ ተቀብሏልና። ስለ ፊልጶስ ብለህ ፊልጶስ ማለት መፍቀሬ አሃው ማለት ነው። ፊልሳዳፎስ እንዲል አንድም
ፊልጶስ ማለት አዜ ኩናት ረያጼ አፍራስ ማለት ነው። አንድም ስውር ቦታ ማለት ነው። ኑ ንድር ብሔረ ፌልሞን ባደሩ ፌላሌምሌሞንም እንዲል ስለ በርቶሎሜዎስ ብለህ በርቶሎሜዎስ ማለት በር በዕብራይስጥ በአረበኛ ልጅ ማለት ነው። ተክል የተክል አጠጭነት ግብር ያለው ልጅ ማለት ነው። ወልድየ ኩን ወልደ ይማን ኩን ወልደ ኃይል እንዲል ይኸው የሚታወቅ ቅዱስ በርቶሎሜዎስ ዕለቱን ወይን ተክሎ ለመስዋዕት አድርሷል። ስለ ቶማስ ብለህ ቶማስ ማለት ፀሐይ ማለት ነው። ክልኤቱ ስሙ ለፀሐይ አሐዱ ቶማስስ ወካልኡ ኦሪያሬስ እንዲል ስለ ማቴዎስ ብለህ ማቴዎስ ማለት ኅሩይ መጸባሃን ማለት ነው። ግብር ከሚያስገብርበት ና ትለወኒ ና ተከተለኝ ብሎ አስከትሎታል እና ስለ አልፌዎስ ልጅ ስለ ያዕቆብ ብለህ ትርጓሜው እንዳለፈው ነው። ስለ ታዲዎስ ብለህ ታዲዎስ ማለት ልብደ ሰሪ አሳ ወጋሪ ጎመን ዘሪ ማለት ነው። አንድም ታዲዎስ ማለት ዘር ወማይረር ዘርና መከር ማለት ነው። ኦሪትን እንደ ዘር ወንጌልን እንደ መከር አድርጎ ያስተምራልና ይሁን እንዲታወቅ ቅዱስ ታዲዎስ ዕለቱን ስንዴ ዘርቶ ለመስዋዕት አድርሷል እና ሰዊተ ስርናዩ ለታዲዎስ ወደ በርቶሎሜዎስ ወይኑ እንተ ጸገይኪ አስካለ በዕለተ ተከለኪ እደ የማኑ ማርያም ለጴጥሮስ ጽላሎቱ ወለጳውሎስ ሰበኑ ብኪ ሙታን ሕያዋነ ኮኑ ወሐዋርያት መላእክተ በሰማይ ኮነኑ እንዲል ስለ ስምዖን ብለህ ስምዖን ያለው ናትናኤልን ነው። ናትናኤል ማለት ውሁብ ሀብተ እግዚአብሔር የእግዚአብሔር ስጦታ ማለት ነው። ስለ ማትያስ ብለህ ማትያስ ማለት ፀሐይ ማለት ነው። ማትያስ ባለው ማትያን ይላል ምትክ ማለት ነው። በይሁዳ የተተካ እሱ ነውና ስለ 12ቱ ሐዋርያት ብለህ አንድም 12ቱን ሐዋርያት ማላጅ በማድረግ ዕጣን ቋጥረው ግብር ሰፍረው መባ ይዘው ወደ ቤተ እግዚአብሔር የሚመጡ ምዕመናንን አስባቸው ይበል። ስማቸውን አስቀድሞ ቁጥራቸውን ወደኋላ አመጣው። ወያዕቆብ ሐዋርያ እቡሁ ለእግዚእነ ኤጲስቆጶስ ዘኢየሩሳሌም ጌታችን ወንድም ስለሚሆን በኢየሩሳሌም ኤጲስቆጶስነት ስለተሾመ ሐዋርያ ወንጌልን ዙሮ ስላስተማረ ስለ ያዕቆብ ብለህ አንድም ያዕቆብን ማላጅ በማድረግ ዕጣን ቋጥረው ግብር ሰፍረው መባ ይዘው ወደ እግዚአብሔር የሚመጡትን አስባቸው ይበል። እሁሁ ለእግዚእነ አለው። ይህ ያዕቆብ ወልደ ዮሴፍ ይለዋል። እናቱ በሕፃንነቱ ሙታበት እመቤታችን በቤተ ዮሴፍ ሳለች ከጌታ ጋር እያጠባች ያሳድገዋለች እና እሁሁ ለእግዚእነ አለው። አይ ሐሊብ ድንግልናዊንስ ከጌታ በቀር ሌላ የቀመሳት የለም ብሎ እንደ እናቱና ስላሳደገችው እሁሁ ለእግዚእነ አለው እንጂ ለተዘምዶተ ሥጋስ እነ ዮሐንስ ወልደ ዘብዴዎስ እነ ያዕቆብ ያቀርቡታል ብሎ እመቤታችን ከጌታ ጋር ስላሳደገችው ነው። ከላይ መገናኛው ጉንዱ አልዓዛር ነው። አልዓዛር ማትያንና ቅስራን ይወልዳል። ቅስራ ኢያቄምን፣ ኢያቄም እመቤታችን፣ እመቤታችን ጌታችን። ማትያን ያዕቆብን፣ ያዕቆብ ዮሴፍን፣ ዮሴፍ ያዕቆብን ይወልዳል። በአንጻር ያለ ነውና እሁሁ ለእግዚእነ አለ ነው። ኤጲስቆጶስ ዘኢየሩሳሌም አለው ያዕቆብን።
ያዕቆብን ወኮነ እግሩ ከመ እግረ ነጌ ይላል። ከገድሉ ጽናት የተነሳ ያዕቆብ ተቀምጦ አያውቅም ነበር፣ ሁልጊዜ ቁሞ ይጸልይ ነበረና እግሩ እንደ ሙገጫ ተድፍሎ አምቶ ነበረ። ስለዚህ ሐዋርያት ለስብከተ ወንጌል አይፋጠንም ብለው በሀገሩ በኢየሩሳሌም ኤጲስቆጶስነት ሹመውታል። ምን ነው ይህማ እንዳይሆን ከሐዋርያት አንዳንድ በሽታ ደዌ የሌለበት አለን? ቅዱስ ጴጥሮስንም ወኮነ ድውየ ወድግዱገ ሥጋ በሽተኛ ሰውነቱ ከስቶ ነበር ይለዋል። ጳውሎስንም አለ አዳጊት የምትባል ውጋት፣ ራስ ፍልጠት፣ ቀጭን ሰጥር ውጋት ነበረበት፣ አልጸናበትም እንጂ። በዚያውስ ላይ ሐዋርያ ደመና ጠቅሶ ካሰበው ደርሶ ብዙ ሰው አስተምሮ አሳምኖ አጥምቆ አቁርቦ ይውል የለም ብሎ በኢየሩሳሌም የነበሩ አይሁድ ምሁራነ መጻሕፍተ ነቢያት ናቸው። ከሱ በቀር ሌላ ተከራክሮ ምላሽ የሚሰጣቸው የለም ብለው በሀገሩ በኢየሩሳሌም ኤጲስቆጶስነት ሹመውታል። የሀገሩን ሰርዶ በሀገሩ በሬ እንዲሉ ሐዋርያ አለው ወንጌልን ዙሮ አስተምሯልና። ቅዱስ ወስቡሕ እስጢፋኖስ ርዕሰ ዲያቆናት ወቀዳሜ ሰማዕት የሰማዕታት አበጋዛቸው ፊታውራሪያቸው የሚሆን የዲያቆናት አለቃ ስለሚሆን ቀዳሜ ሰማዕት ከጌታ ቀጥሎ ከሐዋርያት አስቀድሞ መከራ ስለተቀበለ ስለ እስጢፋኖስ ብለህ አንድም እስጢፋኖስን ማላጅ በማድረግ ዕጣን ቋጥረው ግብር ሰፍረው መባ ይዘው ወደ ቤተ እግዚአብሔር የሚመጡ ምዕመናንን አስባቸው ይበል። እስጢፋኖስ ማለት መደብ ወደብ ለሆቴ እንጃ ማየቶተ ቁድ ማለት ነው። ይህ አለ ነፋስ የማያስገባ ብርሃን የማይከለክል ነው። ቀዳሜ ሰማዕት አለው ከሐዋርያት አስቀድሞ ከጌታ ቀጥሎ መከራ የተቀበለ ቅዱስ እስጢፋኖስ ነውና ሊቀ ዲያቆናት አለው። ስድስቱን ዲያቆናት መርጠው እሱን መደበኛ አድርገው ሹመውታል እና ወበእንተ ኩሎሙ ቅዱሳን ወሰማዕት እለ ዕረፉ በርትዕት ሃይማኖት ነሳሳለትና ኑሮ ወደ መሬት ኑሮ ከቤት እንዲሉ አላውያን ነገስታት አላውያን እንኳንንት ወዳሉበት ገብተው ተከራክረው ድል አለ ስለነሱ ስለ ቅዱሳን ሰማዕታት ብለህ አንድም ቅዱሳን ሰማዕታትን ማላጅ በማድረግ ዕጣን ቋጥረው ግብር ሰፍረው መባ ይዘው ወደ ቤተ እግዚአብሔር የሚመጡ ምዕመናንን አስባቸው ይበል። ስለ ቅዱስ ጳውሎስ ብለህ አንድም ቅዱስ ጳውሎስን ማላጅ በማድረግ ይቅር በላቸው አስባቸው ይበል። ጳውሎስ ማለት ንዋይ ሩይ ምርጥ ዕቃ ማለት ነው። ረሰይኩከ ንዋየ ሩየ ከመ ትጹር ስምየ በውስተ አሕዛብ እንዲል ስለ ጢሞቴዎስ ብለህ ጢሞቴዎስ ማለት ግንብ አጥር ቅጥር ማለት ነው። ስለ ሲላስ ብለህ ሲላስ ማለት ፀሐይ ማለት ነው። ስለ በርናባስ ብለህ በርናባስ ማለት በር በአረብ በዕብራይስጥ ልጅ ማለት ነው። ወልደ ፍስሐ በርናባስ ማለት ወልደ ፍስሐ ማለት ነው። ስለ ቲቶ ብለህ ቲቶ ማለት ሰርቅ
ማለት ነው። ሰርቅ፣ መባቻ፣ መስከረም ማለት ነው። ስለ ፊልሞና ብለህ ፊልሞና ማለት ስውር ቦታ ማለት ነው። ኑ ንድር ብሔረ ፊልሞን ዋደሩ ፌላለም ሊሆንም እንዲል ስለ ቀሌምንጦስ ብለህ ቀሌምንጦስ ማለት ግንብ፣ አጥር፣ ቅጥር ማለት ነው። ነሳሳለትና ስለ 72ቱ አርድእት ብለህ አንድም 72ቱን አርድእት ማላጅ በማድረግ ዕጣን ቋጥረው ግብር ሰፍረው መባ ይዘው ወደ ቤተ እግዚአብሔር የሚመጡ ምዕመናንን አስባቸው ይባል። ስለ 5ቱ ምዕት ቢጽ ብለህ እነዚህን ማላጅ በማድረግ ዕጣን ቋጥረው ግብር ሰፍረው ወደ ቤተ እግዚአብሔር የሚመጡትን አስባቸው ይበል። እሊህ ቢጽ አላቸው በተፈጥሮ እሊህ በዕለተ ዓርብ ከእግረ መስቀሉ እንደ አሸን ፈልተው የተነሱ ሙታን ናቸው። ከሊህም እስከ ትንሣኤ እስከ ዕርገት እስከ ጰራቅሊጦስ ቆይተው ያስተማሩ አሉ። ዕለቱንም ያረፉ አሉ። ርቱዓነ ሃይማኖት ሃይማኖታቸው ስለቀና ስለ 318ቱ ሊቃውንት ብለህ አንድም 318ቱን ሊቃውንት ማላጅ በማድረግ ዕጣን ቋጥረው ግብር ሰፍረው መባ ይዘው ወደ ቤተ እግዚአብሔር የመጡትን አስባቸው ይበል። አንድም በሊህ ሃይማኖት ይላል ጸንተው የሚኖሩ ምዕመናንን ሁሉ አለ በቸርነትህ አስባቸው ይላል። ለእሉኒ ያለፈውን ለኩሎሙ የሚመጣውን እሊህን ሁሉ አለ አስበህ እሊህን ሁሉ ማላጅ በማድረግ አስባቸው ይቅር በላቸው ይበል። ለእሉኒ ያለፈውን የሚመጣውን አንድም ያለፉትንም የሚመጡትንም አስባቸው ይበል። ሂድ ተዘከሮሙ ለከ እግዚኦ ለብፁዕ ወለቅዱስ ርእሰ ሊቃነ ጳጳሳት አባ ማትያስ አስባቸው አለ ንዑድ ክቡር የሚሆን አባ ማትያስን ንዑድ ክቡር የሚሆን አባ ዮሐንስን አስባቸው ይበል። ወብፁዕ ሊቀ ጳጳስን አባ ዮሐንስ ከመ ተቀቦሙ በሕይወቶሙ በሕይወተ ሥጋ ሳሉ ከመከራ ሥጋ ተጠብቃቸው ዘንድ አንድም ከመከራ መጠበቅ ሌላን አለ ጠብቃቸው። ከመከራ ሥጋ ከመከራ ነፍስ ታድናቸው ዘንድ አንድም መጠበቅ ማዳን ሌላ አለ ጠብቃቸው አድናቸው። ኃጢአታቸውንም ይቅር ትላቸው ዘንድ አንድም ኃጢአትን ይቅር ማለት ሌላ አለ ይቅር በላቸው። እኛንም በእነሱ ጸሎት ይቅር ትለን ዘንድ ይቅር በለን ይላል። ለነካለ ትማር ትማረነ ካለም ይላል። ለነቢል በቀና ነበር ልማደ መጽሐፍ ነው። በእነሱ ጸሎት እኛንም ይቅር በለን አንድም ይቅር ማለት ሌላን አለ ይቅር በለን ለዘላለሙ ይቅር በለን። ይካ የበልካህን ዲያቆኑ ይላል በነፍስ በሥጋ በውስጥ በአፋ ይቅር በላቸው ይበል ይበልካህን ለእሉኒ ማንሻ ወስብሐት ለእግዚአብሔር አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ይቆየን፣ አሜን። የዛሬው ትርጓሜ እስከዚህ ድረስ ነው። ከሩቁም ከቅርብም መጣችሁ የእመቤታችን የወላዲት አምላክ የቅድስት ማርያምን የውዳሴዋንና የቅዳሴዋን ትርጓሜ የሰማችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም የሰማነውን በልቡናችን እንዲጽፍልን እንዲያሳድርብን ቅዱስ ፈቃዱ ይሁንልን። እመቤታችን ወላዲት አምላክ ቅዱስ ኤፍሬምንና አባ ሕርያቆስን በባረከችበት መስቀለ ብርሃን ሁላችንም ትባርከን። ረድኤቷ ጣዕሟ ፍቅሯ ከሁላችን ጋር ይሁን። ቅድም የሰማነው
በውዳሴ ማርያም ላይ ዘዚአነ ሞት ተነሳ ወእንቲአሁ ሕይወተ ወሀበነ፣ የእኛን ሞት ለሱ የእሱን ሕይወት ለእኛ አደረገ ብሎ ሊቁ ተናግሮታል። ዕለተ ዓርብ ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማሙን ሞቱን የምናስብበት ቀን ነው እና ከራዲዮን የሚባል ጻዕዳ ወፍ ቅድም ምሳሌውን ሰምተነዋል። ያ ነጭ ወፍ የታመመውን ሰው ሂዶ ሲጎበኘው ከፊቱ ሲቆም የሕመምተኛው ሰው ሕማም ወደ ወፉ ተመልሶ ሰውየው ይድናል፣ ወፉ ይጠቁራል። ምሳሌውን ቅድም እንደሰማነው በነጭ ወፍ የተመሰለው ጌታችን፣ በሕመምተኛ የተመሰለ አዳም ነው። ያ ወፉ የሕመምተኛውን ትንፋሹን ሲቀበል ነጭ ነበረው እንደሚጠቁር፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ባሕርይ አዳምን ባሕርይ አድርጎ የአዳምን ሥጋ ከመቤታችን ተዋህዶ ስለኛ በመስቀል ላይ ተሰቅሎ የእኛን ሞት ስለኛ መቀበሉን በምሳሌ ታስተምረናለች ቤተ ክርስቲያን። ብዙ ምሳሌዎች አሉ እንዴት ማሰብ እንደሚገባንና እሱ ለኛ መስዋዕትነቱን፣ ፍቅሩን፣ ቸርነቱን፣ ርኅራኄውን እንደገለጠልን ምንም ሳይሻ ሳይፈልግ ሕማምን ሞትን መቀበል ከዚህ የበለጠ ትልቅ ነገር የለም። መቼም እሱ ፈጣሪ ርኅሩህ ስለሆነ እንጂ ሁላችንም እዚህ ያለ ነው ስለሌላ ሰው እንታመም ብለን ስለሌላ ሰው እንሙት ብለን በፍጹም አናስበውም። ሌላ ልንሰጥ እንችላለን። የታመመ ሰው ቢኖር በገንዘብ እንረዳው ይሆናል። ለጸበልና ለሕክምና የሚያስፈልገውን እንሰጠው ይሆናል። እኔ ልታመምልህ እኔ ልሙትልህ ግን በፍጹም አይገመትም። አባት ለልጁ እናት ለልጇ እኔ ልታመምልህ እኔ ልሙትልህ ብላ አታውቅም። ልጆችም እንዲሁ ለወላጆቻቸው እኔ ልታመም እኔ ልሙት ብለው አያውቁም። እሱ ግን አባት ነው፣ እናትም ነው። መድኃኔዓለም ክርስቶስ ለእኛ አባትም ነው እናትም ነው። አንተ አቡነ ወአንተ እምነ ይባላል። አባታችንም እናታችንም አንተ ነህ ተብሎ በመጽሐፍ እንደተጻፈው ልሙትላችሁ ልታመምላችሁ ብሎ ልዩ የሆነውን ፍቅር ገልጾልናል። ብናስበው ከአቅም በላይ ይሆንብናል እንጂ ካሰብነው የሰራው ስራ ሁሉ የቸርነቱ ስራ ሁሉ ታምር ነው የሚባል ደግሞ እኮ ለበደሉት ነው። ለወዳጅ ቅዱስ ጳውሎስ ይናገራል። እንዲሁ ለወዳጁ ልታመም ልሙት የሚል ይገኘዋል? አይገኝም ይልና እሱ ግን ጠላቶቹ ስንሆን ይላል ወሶብን ዘጸሩ ንሕነ እግዚአብሔር ተሳሃለነ በሞቱ ሁሉ፣ ጠላቶቹ ስንሆን በልጁ ሞት ይቅር አለን እንዳለው እንግዲህ ለጠላት ለበደለ ሰው ላስቀየመ ሰው ላሳዘነ ሰው ልታመምልህ ልሙትልህ ማለት ይቻላል? ስናስበው በጣም የሚደንቅ ነውና እሱ ግን አዳምና ሔዋን አትብሉ ያላቸውን ዕፀ በለስ በልተው በድለዋል። የሞተ ስለ በደለኞቹ ነው። ከወንበዴዎች ጋር አብሮ የተቆጠረ የአዳምና ሔዋንን ዕፀ በለስን መስረቃቸውን ወይም በመስረቃቸው የመጣውን ኃጢአት ለመደምሰስ ነውና በእውነቱ ቸርነቱን ልናስበውና ልንገነዘበው ይገባል። ልሙትላችሁ፣ ልታመምላችሁ፣ ልሰቀልላችሁ፣ ልቸንከርላችሁ፣ መራራ ሐሞት ልጠጣላችሁ፣ በጦር ልወጋላችሁ ብሎ ለዓለም ቤዛ ሆኖ የቀረበ እሱ ብቻ ነው። ስለዚህ አሁንም የቸርነቱን ስራ እንዲሰራልን
ይቅር እንዲለን በደል ኃጢአት ከኛ ስለማይታጣ ይቅርታና ምሕረት ደግሞ ከሱ ስላለ አሁንም እንደ ይቅርታው እንደ ቸርነቱ ብዛት ኃጢአታችን ይቅር ይለን ዘንድ ቅዱስ ፈቃዱ ይሆንልን። የተጀመረውን ሱባኤ በሰላም እንዲያስፈጽመን በሰላም አስፈጽሞ በረከት እንድናገኝ ፈቃዱ ይሆንልን። በኃይለ መስቀሉ በወልታ ረድኤቱ ይጠብቀን። ሁላችን ለጸሎት እንነሳ።